እኮ መምጣት ነበረበት መግባት ነበረበት። ላይፍ ከገባ አንድ ሰዓት ግማሽ ምን ሰው ችግር የለውም ችግር የለውም። ሌላ ጊዜ ኢንቫይት ሚ ፎር ዩር ዌዲንግ ማነሽ እናቴ ሰብሊ ኳይናት ኢንቫይት አደርግሻለሁ እና ግምጃ ይበቃ። አይዞሽ እሺ፣ ሌላ ጊዜ አይዞሽ። ምን ሆነሽ? አይዞሽ እንዴ ሰርስ ቀለድ ነው። ሌላ ጊዜ አብረን እንጫወት። እኔና ዴዚ አንቺና ቦቸራ ሆናችሁ ደግሞ ጌም እንገጥማለን። እሺ እሺ ነበር። እሺ እኔ እናት በቃ ደህና ዋይ ደህና ምሽ ደህና ምሽ። እሺ እኔ እናት ቻው። አለሽ አለሻ አለን ከጎናችሁ በምትፈልጉት ነገር ብቻ ጻፊልኝ። ኦኬ ኦር ስልኬን አስቀምጥልሻለሁ። የምትፈልጊው ምክር ከሆነ በሌላም ከጎንሻለን። ሁላችን ከነ ግብረ አበሮቼ 1800 ጦር አለኝ ከኔ ጋር ከነ ጦር የሆኜ አለን ከጎናችሁ። አይዟችሁ። እሺ አመሰግናለሁ። እሺ እኔ በቃ እሺ ደህና ነሽ? እዚህ ያለህ ጦር ምን ትሰራለህ? እንደዚህ ነገር ላይ ካልተባበር ከምር ነው መተባበር አለብህ። ቆይማ ኮሜንት ላንብብ። ሰላም አሌክስ፣ ለምን ሁለቱ ሀገር ለመኖር ወሰናችሁ? እድል ነው ይታደሉታል እንጂ አይታገሉትም። ሁለት ሀገር መኖር ፈልጌ አላውቅም፣ ግን ደስ ይላል እኮ ባሪያ አሜሪካኖች። አንዳንድ ጊዜ 6 ወር እዚህ ሀገር ትኖራለህ፣ 6 ወር እዚህ ሀገር ትኖራለህ፣ 6 ወር እዚህ ሀገር ትኖራለህ፣ 6 ወር እዚህ ሀገር ትኖራለህ። አሜሪካ ሰርች ላይቭ ላይ ያለው እንደምትደጉሩት ስዊዘርላንድ ሲሰለች ደግሞ ወደ አሜሪካ ትመልሳለን። ያ ሁለቱም ላይ እሺ የሚወዱት ሰው ይሰማላ? እየሰማች ነው? ይሰማል? አዎ የሚወዱት ሰው በምን አይነት ሁኔታ ብትሆን ጊዜ አታጣም። ለማይወዱት ጊዜ ግን በየመትም ማውራት ጊዜ አይኖርህም። አትዋሽ፣ በእናትህ አትማል። ውጭ ባይ ዘ ወይ እንደዚህ እንደ ፌስቡክ እንደ እንትን አይደለም ይሄ እንትን። እሺ እንደ እንትን አይደለም፣ እንደ ቲክታክ አይደለም። ቲክታክ አንዳንድ ጊዜ ብላክ ፍታን ሲቱን ይፈታቸዋል። ማርያምን እንትን ላይ ግን አልፈታችሁም። ወይ እናቴ ጥሙት ይሄ እንደሚባለው ኢንስታግራም ላይ አልፈታችሁም በጭራሽ። አያገኘውም ብላችሁ ተሳደቡ። እሺ እሺ ቆይ ጋይስ if you were invisible for one day what is the first thing you did? ምን ማድረግ ለአንድ ጊዜ ምናምን ቢሰጥ ምን ታደርጋለህ ምናምን ነው ይታወቃል። አንድ ሰው እያለ አድርገው ነበር ገለው ነበር። when are you going married day? ከትንሽ ጊዜ በኋላ ከትንሽ ጊዜ በኋላ ትንሽ ብርና ጠራቀም ምናምንና አሁን ትንሽ ጎራጎናችን እየጎደለች ነው። ገና ልጆች ነን ምናምን ትንሽ ላይክ ምን ይባሉ ትንሽ ገንዘብ መያዝ አለብን ምናምንና ከዛ በኋላ ታለ ቤታ ሴትዮ ቤትሽን ክፈቺ ይበሏት። ቤቷ ዘግተዋለች። በምን እንግባ? አንደኛ ደግሞ ኢን ላይቭ ማች ነው ያለችው። ላይቭ ማች ነው ያለችው። እንዴት አድርገን እንገባ ወደዛ? ከዲዚ በጣም ምን ትወድላታለህ? ገባችኋ? ዩቱብ መልሳ ዩቱብ አልሄድም ጋይስ፣ እኔ እየሰለቸኝ ነው። ዩቱብ ስሄድ ማርያምን እየሰለቸኝ ነው። ገባችኋ? አዎ አይኖን በጣም ነው ወደ ማለት ነው። እንዴት ነው ሆደ ሰፊ ሆንኩ? አንተ ሆደ ሰፊ ምን ማለት ነው ጋይስ ንገሩኝማ። በጣም የሚበላ ሰው ማለት ነው? ሆደ ሰፊ ምን ማለት ነው? በጣም የሚበላ ማለት ነው? ቻይ ለትንሽ አመለጥሽ እናቴ ማርያም ብሎክ አድርጌሽ ነበር። እሺ ታስኦ እና ላይቻለው አተ ኢንስታግራም ደግሞ እስኪ ፎሎ አድርገኝ። አንተ ኢንስታግራም ፎሎ አድርገኝ።
ኢንስታግራም ይሄ ነው ጋይስ። እሺ ያያችሁት ነው። ይሄ ነው አሌክስ ብላችሁ ምናምን ነው አሌክስ ገብረስላሴ ብላችሁ ኢንስታግራም ባይተው ቆይና አዎ ታጋሽ ማለት ነው። ኦኬ ነው ሁሉም መቻል ማለት ነው። መቻል ማለት ነው። ምን አውቃለሁ። አይኔ ኳት ባሪያ ነኝ። ባይተው ግን ቆይ እናቴ አለች ከእናቴ ጋር ተጣሉኝ። ቀድሞ አለሽ ወይ ዘረነጀን ፍላወር እስኪ ልቀቂ እናቴ አለሽ። እኔ መኖር የምፈልገው ማለት ማርያም በቃ ምኞቴ ልንገራችሁ። እንዲያውም እኔ የማይሆን ጊዜ ሆኖብኝ ነው። ላይክ ምኑ ታውቃላችሁ እኛ ሀበሾች ትንሽ ችግር አለብን ምናምን እና እሱን ላይክ ፊክስ ለማድረግ ቤተሰቦቻችንን ቀና ለማድረግ ምናምን ብዙ ነገር ታደርጋለህና ግን ቢኖረኝ በቃ ሀብታም ሆኜ ምናምን የራሴ ነገር ኖረኝ ምናምን ማርያምን አገሬ መኖር እንፈልገው ትግራይ ውስጥ መኖር እንፈልገው ቢኖረኝ ማለት ነው። ከዛ በቃ ቆንጆ ቤት ገዝቼ ከእናቴና ከሚስቴ ጋር መኖር እንፈልገው። በቃ ወንድሞቼ ምናምን እንደዛ የሚባል አይደለም። በየቤታቸው ገዝቼ እነሱ የየራሳቸው ቤት ገዝቼ እህቴም ብትሆን ወንድሜም ይሁን ታናሽም ይሁን ታላቅም ይሄ ጥንጤው ልጅ አሁን የመጣ ብቻ እሱ በጣም ሞቶ እሱ ብቻ ከኛ ጋር ኖሮ ነበር። እነዛ ግን በቤታቸውን ሰጣቸዋለሁ። ስራ ትንሽ ከፍልታለችዋለሁ በቃ ከዛ እዛ ቤት ላይ እኔ እናቴ ትንሽ ወንድሜ ሚስት ሆነን እንኖራለን። እቺ ነው ሐሳቤ። ግን ኢንካም የለም ይታደውታልነት ለአንዱ እንዲቆርሰው ሲሰጠው እኮ ለአንድ ደግሞ እንዲግማሽ ነው የሚሰጠው። አያችሁ ይሄ ነው እኮ ችግራችን ሀበሻ። ፈጣሪም አላማረውም። ፈጣሪ መስከን ከኔ ያነሰ ብዙ ትንሽ አለ። ግን በአንዳንድ ወገን ስታይ ደግሞ ትንሽ የሌላውን ስታይ ወደ ራሴ ስታይ ደግሞ አማራለሁ እኮ ምንድን ነው ማለት ሰው ተመስገን ነው ማለት አትዋሽ። አንተ አታማርም። ተመስገን በል። አታማርም። አንተ አታማሩም። ተው አማራህ አታውቅም። አንተ ህዝብ አታስመስል። አንተ ህዝብ ማርያም አታስመስል። አው ፈጣሪ ይመስገን ከኔም ትንሽ ያነሰም አለ አቋሉ አካል ጉዳተኛም አለ የሞተም አለ። ብራዘር ጋይስ ግን ያ ግን የሞቱትን ሳየው እጽናናለሁ። ላይክ በሽተኞች ላይ የታመሙትን ምናምን ማምሳይ አማርኛ ወለምታ ያደርግልኛል። አንተ ሳይ መለስ ስላለሁ ሀብታሞችን ሳይ ደግሞ ቀስሜ ስብር ይላል እኮ። ፈጣሪ ይመስገን አባቴ ከዚህ ደፋ እንዳይመጣ ነው። ተመስገን አባቴ።